ጤና ይስጥልኝ ፕሮግራማችን ተከታታዮች የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን፣ ቤተሰብን፣ ማህበረሰብን ይጠቅማል፣ ይበጃል የምንላቸውን ታሪኮች ይዘን የምንቀርብበት ፕሮግራም ነው። ይህንን ቤት ሰብስክራይብ፣ ላይክ እና ሼር ማድረግን ሳትዘነጉ እንድታበረታቱን እየጠየቅን የዚህ ፕሮግራም አዘጋጅ ደግሞ መምህር ታድለች ነጋ ነኝ። አብረን እንቆይ። ለዛሬ ይዤላችሁ የቀረብኩት ፕሮግራም በቤት ውስጥ እንደ ቤተሰብ አባላት ሆነው የሚያግዙን አጋዦቻችን ጋር እንዴት እንኖር በሚል ነው። አጋዦች በተለያየ ስራ የሚረዱን፣ የሚያግዙን፣ አብረውን የሚኖሩ የቤተሰብ አባላት ናቸው። እነዚህ አጋዦች በደሞዝ ተቀጥረው ወደኛ ዘንድ ይመጣሉ እና ሊረዱን ሊያግዙን ነው የሚመጡት። ነገር ግን ብዙ ጊዜ ከእውቀት ማነስ የተነሳ እነዚህን ሊያግዙ የመጡን አጋዦቻችንን ትክክለኛ ባልሆነ መንገድ የምናስተናግዳቸው ስለሆነ በእነሱ ላይ ያስቀመጥነውን መልሰው ደግሞ ወደኛ ያፈሱብናል። ስለዚህ እንዴት ነው አጋዦቻችንን የምናስተናግዳቸው? እንዴት ነው ከአጋዦቻችን ጋር የምንኖረው? ከአጋዦቻችን ጋር ስንኖር አጋዦቻችን የሚመጡት ከተለያየ ቤተሰብ እንደገናም ደግሞ ካልቸር አላቸው፣ የራሳቸው ባህል ያላቸው። ብዙዎቹ ከገጠር ነው ወደ ከተማ ፈልሰው የሚመጡት። አንዳንዶቹ ተድረው ከዚያ ከትዳር ሸሽተው የሚመጡ አሉ። ገና ሊጠለፉ ሲሉ ጠፍተው ይመጡ አሉ። በቤተሰብ ማጣት ምክንያት የሚረዳቸው ሰው አጥተው ትምህርታቸውን አቋርጠው ወደ ከተማ የሚመጡ አሉ። በተለያየ መንገድ ነው እነዚህ ሰዎች ወደ ቤታችን የሚመጡት ማለት ነው። አሁን ላይ እነዚህን አጋዦቻችን የምናገኝበት ሰራተኛ አገናኞች አሉ። በእነሱ ዘንድ ሄደን ልናገኛቸው እንችላለን። በቤተ ዘመድ በኩል ልናገኛቸው እንችላለን። በተለያየ መንገድ እጆቻችን መጥተው እኛ ጋር ተቀጥረው ያገለግሉናል። እነዚህ የሚያገለግሉን አጋዦቻችን ነገ ከኛ የተሻሉ ሰዎች እንደሚሆኑ ማሰብ ዋናው ነገር ነው። የጊዜ ጉዳይ፣ የአጋጣሚ ጉዳይ ሆኖ ወደኛ ዘንድ መጥተው እኛ እንዲያገለግሉን እያገለገሉን ሊኖሩ አብረውን አሉ። አንዳንድ ሰዎች እነዚህን አጋዦች እንደ ሰው አለማየት፣ ሌላው ቀርቶ የሚመገቡት በራሳቸው እጅ የሰሩትን ምግብ ፍሪጅ ውስጥ ቆልፎ ሌላ ያደረና የተበላሸ ምግብ እንዲበሉ ማድረግ። ልጆቻችን ለነሱ ጥለን ነው የምንሄደው። ልጆቻችን የሚጠብቁልን እነሱ ናቸው። ግን ጠዋት ላይ በጥፊ መተናቸው ወይም ደግሞ የሆነ ነገር አድርገናቸው ደብድበናቸው ወተን መሄድ ለምን? በልጆቻችን ላይ ያልተገባ ነገር እንደሚያደርጉ ማወቅ አለባችሁ። ግን ልክ ሰራተኛና ቢሮ ውስጥ ተቀጥረን እንደምንሰራው እነሱም በእኛ ቤት ተቀጥረው እንደሚሰሩ መብትና ግዴታቸውን እንዲያውቁ ማድረግ፣ ተገቢውን ለሰው ልጆች የሚያስፈልገውን ጥንቃቄ ማድረግ። አንዳንድ ጊዜ በጣም ጂኒየስ የሆኑ መማር የሚገባቸው ነገር ግን ከቤተሰብ እጦትና ከተለያየ ችግር ትምህርታቸውን አቋርጠው ወደ ሰው ቤት የሚመጡ አሉ። ዩኒቨርሲቲ ተማሪዎች አቋርጠው ይመጣሉ። የሃይስኩል ተማሪዎች አቋርጠው ይመጣሉ። የኤሌመንተሪ ተማሪዎች አቋርጠው ይመጣሉ። እነዚህን አጋዦቻችን በትምህርት እንዲበረቱ፣ ነገ ራሳቸውን ችለው እንዲቆሙ ማበረታታት፣ በእውነት ይህንን ማድረግ ተገቢ ነው። ኢቨን እነሱ ውስጥ እንኳን ከችግሩና ካሉበት ውጣ ውረድ የተነሳ ትምህርትም ሊረሱ ይችላሉ። የዕለት እንጀራ ብቻ ሊሆን ይችላል ጥያቄያቸው። ምክንያቱም የቸገራቸው ነገር ሌላ ነው። ግን አጋዥ ዋና አስተዳዳሪዎች ያንን ቤት የሚያዝ ልጆች ውስጥ ያለውን ታለንት ማየት፣ ማንነታቸውን ማረጋገጥ፣ ጤንነታቸውን ማረጋገጥ፣ እንዴት ከቤተሰብ ወደዚህ እንደመጡ ማወቅ፣ ትክክለኛ ተያዥ እንዲኖራቸው ማድረግ ይህ አስፈላጊ ነገር ነው። አንዳንድ ጊዜ አእምሯቸውን የሚያማቸው ልጆች እኛ ቤት ሊመጡ ይችላሉ። የአእምሮ ህመም በቀላሉ ሰዎች ከቤት ወጥተው እንዲጠፉ ያደርጋቸዋል። ከመጡ በኋላ ደላላ ቤት ነው የሚሄዱት። ከዚያኛ ሰውን የምንፈልገው እናመጣቸዋለን። ያኔ ያልተገባ ወንጀል ይሰራሉ። ሌሎቹ ደግሞ በተለያየ መንገድ ለሌብነት ከውጭ ካሉ ሰዎች ጋር ተደራጅተው ሰራተኛ ነን ብለው ይገባሉ፣ ሊዘርፉን ማለት ነው። እነዚህንም ለይቶ ማወቅ ያስፈልጋል። ጥንቃቄ ማድረግ ያስፈልጋል።
ቤታችንን ልጆቻችንን ጥለንላቸው ከመውጣታችን በፊት ትልቅ ጥናት ያስፈልጋል። ነገር ግን በየትኛውም መንገድ የሰውን ልጅ መበደል የለብንም። የሚገርማችሁ ክፉ እንኳን ሲያስቡ እኛ በጎ ብናደርግላቸው ይሸነፋሉ። ክፉ ለማድረግ ይሸነፋሉ። ለምን? በጎነት ልጆች ይዘን በሌሎች ላይ በደልን መፈጸም ስህተት ነው። አንዳንድ ቤተሰብ ሳሎን የመግባት እድል የላቸውም ሰራተኞች ሊያጸዱ ከገቡ እንጂ ገብተው ለደቂቃ የማይቀመጡበት ቤት አለ፣ የተወሰነ የተቀመጠላቸው። አንዳንዶች ግራውንድ ፕላስ 3 ትልቅ ቤት ይዘው አጋዦቻቸውን በቃ የሚያሳድሯቸው ቦታ የሚደንቅ ነው። የቦታ እጥረት ቢኖር እውነት እኮ ነው፣ ግን ሰው እንደሆኑ ማሰብ። በዚህ ውስጥ ደግሞ እጅግ ቅን የሆናችሁ በእውነት ለብዙዎች መንገድ የሆናችሁ ወደ እናንተ የሚመጡ አጋዦቻችሁን እያሰለጠናችሁ እያስተማራችሁ ትልልቅ ቦታ የምታደርሱ በእውነት ለእናንተ ክብር ይገባችኋል። በቅርብ አንድ ወዳጄ እኔ ልጃቸው ነው የምትመስለኝ፣ በኋላ ነው ታሪኩ የተነገረኝ። በልጅነት ነው የመጣቸው፣ አስተምረዋት ስራ ይዛ ይድሯት ነበር እና ከቤት ያቺ ልጅ ስትወጣ እሷም የምታለቅሰው ለቅሶ የእነሱም ለቅሶ ይደንቅ ነበር። በኋላ ታሪኩን ሲነግሩኝ ልጅ ነበረች ስትመጣ፣ በጣም ጥሩና ቀን ልጅ ነበረች እና ማስተማር ነበረብን፣ ኃላፊነት ነበረብን። ያቺ ልጅ አሁን ባንክ ነው የምትሰራው፣ ሰርጓ ላይ የተገኘ ነው ልጅ። እንደዚህም አይነት ቤተሰቦች አሉ። አስተምረን ለቁም ነገር ማብቃት ተጠያቂዎች ነን። እነሱም አንድ የማህበረሰብ አካላት ናቸው። እነሱም በድለናቸው ሌላ በቀልኛ ላይ በቀል እርምጃ እንዲወስዱ በር አንክፈትላቸው። ለምሳሌ አንዳንድ ጊዜ በዘመድ ቤት ውስጥ በሚኖር ዘመድ ይደፈራሉ፣ በደረሰ ወንድ ልጅ ይደፈራሉ፣ በቤቱ በአውነሩ ራሱ ይደፈራሉ። ይህ አግባብ አይደለም። መብታቸው ሊጠበቅ ይገባል። በዚህ ውስጥ ደግሞ ሲያረግዙ እንደገና አውጥቶ ማባረር ወይም የማይገባ እርምጃ እንዲወስዱ ማድረግ፣ ይህም ተገቢ አይደለም። ዛሬ ላይ በጎዳና ላይ ልጆች ታቅፈው ተቀምጠው የሚለምኑ ሴቶች አብዛኛዎቻቸው ሊሰሩ በገቡበት ቤት ተደፍረው ወይም ቤተ ዘመድ ቤት ለስራ መጥተው ተደፍረው የወለዱ ናቸው። እነሱ ተደፍረው ወልደው መንገድ ላይ ሆኖ ልጆቻቸው ደግሞ መንገድ ላይ ይደፈራሉ። ስለዚህ እባካችሁን ማህበረሰባችን ጤናማ ይሆን ዘንድ ወደ ቤታችን የምናመጣቸውን አጋዦቻችን መብታቸውን በመጠበቅ እነሱም ግዴታቸውን እንዲያውቁ በማድረግ በመርዳት፣ መቼም የተሻሉ ሰዎች ቢሆኑ እኛ ቤት አይመጡም፣ ግን አንድ የተሻለ ነገር ፍለጋ ከኛ ዘንድ ፍለጋ መጥተዋል። ፋይናንስ ይፈልጋሉ፣ ከኛ ደህንነት ይፈልጋሉ፣ ምግብ ይፈልጋሉ፣ እኛ ቤት የተለያየ ነገር ይፈልጋሉ። ስለዚህ የሚያስፈልጋቸውን ነገር እንጂ የማያስፈልጋቸውን ነገሮች አድርገን ህይወታቸውን እስከ መጨረሻው እንዳናዛባባቸው ለአጋዦቻችን ትኩረት ሰጥተን ኃላፊነት ተሰምቶን ልናስተዳድራቸው ይገባል። በእውነት ምግብ እንኳን ለይታቸው የምትበሉ ሰዎች የሰው ልጆች ናቸው። እግዚአብሔር በአምሳሉ የሰው ልጆችን ሁሉ አንድ አድርጎ እንደፈጠረን መዘንጋት የለብንም። ስለዚህ በጎ በማድረግ በማስተማር በመርዳት የጤንነት ችግር ካላቸው ደግሞ ወደ ቤተሰቦቻቸው እንዲቀላቀሉ ወደ መጡበት ኤሪያ እንዲሄዱ ዋጋ በመክፈል እነዚህን አጋዦቻችንን ልንረዳቸው ይገባል። የስራ ጫና እንኳን እንዳይበዛባቸው አብረን ተጋግዘን በመስራት በማገዝ። አንዳንድ ጊዜ ትልልቅ ፎቅ ቤቶችን ከላይ እስከታች ማጽዳት ራሱ ከባድ ነው። የቤት ምግብ መስራት አለ እና ትልቅ ስራ ጭነንባቸው እኛ ደግሞ ለነሱ ተገቢውን ነገር አለማድረግ ስህተት ነው። 1-2 ዓመት የሰሩበትን ደሞዝ መከልከል ራሱ ስህተት ነው። መንገድ ልንሆናቸው ይገባል፣ ልናግዛቸው ይገባል፣ ልናበረታቸው ይገባል፣ ቤተሰብ ልናደርጋቸው ይገባል። እኛ ጋር ኖሮ ቢሄዱ እንኳን ተመልሰው የኛ የቤተሰብ አባል እንዲሆኑ ልናደርጋቸው ይገባል። ስለዚህ አጋዦች ልዩ ጥንቃቄ ሊደረግላቸው፣ መብትና ግዴታቸውን አውቀው እንዲኖሩ ማድረግ፣ መብታቸውን መጠበቅ፣ የሰሩበትን ዋጋ መክፈልና እንደ ሰው ልጅ ዋጋ ሰጥተን ልናስተዳድራቸው ይገባል። በእውነት ደግሞ ይህንን የምታደርጉ የተከበራችሁ ቤተሰቦች፣ በተለያየ ቦታ በተለያየ ስፍራ ያላችሁ አስተምራችሁ ድራችሁ ትልልቅ ቦታ የምታደርሷችሁ በእውነት ለእናንተ ክብር ይገባችኋል፣ ትልቅ ክብር ይገባችኋል እና ሌሎችም ከነሱ ህይወት በመማር በማስተማር ስራ እንዲቀጠሩ በማድረግ ወደ ትዳር እንዲገቡ በማድረግ የተሻለ ህይወትን እንዲኖሩ ተስፋን በመስጠት በማሳየት
እኛ ያንዳንዳችን ከታች ተነስተን እዚህ ጋር እንደደረስን በማሳወቅ ልንደግፋቸው ይገባል። እንግዲህ ለዛሬ ያለን ፕሮግራም ይሄ ነው። አጋዦቻችንን እንጠብቃቸው፣ እንከባከባቸው። አንዳንድ ጊዜ ባልተፈለገ ሰዓት አውጥተን ሂዱ ብለን ብንላቸው መሄጃ የላቸውም። ላልተገባ መንገድ ላይ ታልፈው ይሰጣሉ፣ ይደፈራሉ። ስለዚህ አጋዦቻችን መብታቸው የተጠበቀ ይሁን፣ መንገድ እናሳያቸው እያልኩ የዛሬውን ፕሮግራም አጠናቅቃለሁ። በሚቀጥለው ፕሮግራም እስከምንገናኝ አሁንም ይህንን ቤት ሰብስክራይብ፣ ላይክ እና ሼር ማድረግን ሳዘነጉ እንድታበረታቱን እንጠይቃችኋለን። አመሰግናለሁ።